ኢትዮጵያ የሱዳን ፈጥኖ ደራሽ ኃይልን ታግዛለች የሚል ክስ ቀረበባት። አሜሪካ በሱዳን ጦርነት ተዋጊዎችን በመመልመል ላይ ባሉ የኮሎምቢያ ዜጎች ላይ ማዕቀብ ጣለች። ኢትዮጵያ የተመድ የሰብአዊ መብቶች ምክር ቤት ምክትል ፕሬዝዳንት ሆና ተመረጠች። የዕለቱ አርዕስተ ዜናዎች ናቸው። ቀጥለን ዝርዝር ሐሳቡን እናሰማችኋለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትከታተሉን በአክብሮት እንጋብዛለን። አሜሪካ በሱዳን ጦርነት ተዋጊዎችን በመመልመል ላይ ባሉ የኮሎምቢያ ዜጎች ላይ ማዕቀብ ጣለች። የአሜሪካ መንግስት የሱዳንን የእርስ በርስ ጦርነት ተጠቅመው ለመበልጸግ ዓለም አቀፍ መረብ መስርተዋል በሚል 4 የኮሎምቢያ ዜጎችና የሚያስተዳድሯቸው 4 ኩባንያዎች ላይ ማዕቀብ ጣለ። የአሜሪካ ግምጃ ቤት የቀድሞ የኮሎምቢያ ወታደራዊ አባላትን በሱዳን እየተካሄደ በሚገኘው ጦርነት እንዲዋጉ ለመመልመል በተካሄደው ሴራ ውስጥ ተሳታፊ የሆኑትን ስም ይፋ ያደረገ ሲሆን እነዚህም አልቫሮ አንድረስ ኪጃኖ ቤሴራ፣ ክላውዲያና ቪቪያና ኦልቬቬሮስ ፎሬሮ፣ ማቴዎ አንድረስ ዱኬ ቦቴሮና ሞኒካ ሙኖዝ ዩክሮስ ናቸው። እነዚህ የሀገሪቱ የቀድሞ ወታደሮች ምስራቅ አፍሪካዊቷ ሀገር ሱዳን ከደረሱ በኋላ ከሱዳን የመንግስት ኃይሎች ጋር ሹኩቻ ውስጥ የሚገኘውን የሱዳን ፈጥኖ ደራሽ ኃይሎችን ያሰለጥናሉ ተብለው መጠርጠራቸው ተገልጿል። የአሜሪካ ግምጃ ቤት ባለስልጣን የሆኑት ጆን ኬ ሃርሊ በመግለጫው ላይ ሲናገሩ የሱዳን ፈጥኖ ደራሽ ኃይል ህጻናትን ጨምሮ በሰላማዊ ሰዎች ላይ ጥቃት ለመሰንዘር እንደሚያቅማማ ደጋግሞ አሳይቷል ተብሏል። አክለውም ቡድኑ የሚፈጽማቸው የጭካኔ ተግባራት ግጭቱን በማባባስ ቀጠናውን አተራምሷል ሲሉ ጠቅሰው ይህም የሽብር ቡድኖች እያገነኑ እንዲመጡ ምቹ ሁኔታን ፈጥሯል ሲሉም ጠቁመዋል። ሱዳን ከኢትዮጵያ በሚያዋስናት የምስራቁ ድንበር በኩል አዲስ ወታደራዊ ግንባር ለመክፈት እንደተዘጋጀች ተነገረ። ሱዳን ከኢትዮጵያ በምስራቅ በኩል በሚያዋስኗት ድንበር አቅራቢያ አዲስ ወታደራዊ ግንባር ለመክፈት በዝግጁነት ላይ እንደሆነች የሱዳን ኦፊሴላዊ ምንጮች ገለጹ። አዲሱ ውሳኔ የመጣው ኢትዮጵያ ታጣቂ ኃይሉን አርኤስኤፍ እና የእነሱ ደጋፊ የሆኑ ቅጥረኞች በሁለቱ ድንበር አቅራቢያ ስልጠና ወስደው ብሉ ናይል ክልልን እንዲያጠቁ ፈቅዳለች በሚል እንደሆነ አልጀዚራ ያናገራቸው የሱዳን መንግስታዊ ምንጮች አረጋግጠዋል። የሱዳን መንግስት ምንጮች እንደገለጹት የኢትዮጵያ ባለስልጣናት ከሌሎች ቀጠናዊ ኃይሎች ጋር በመተባበር ከፈጥኖ ደራሽ ሰራዊቱ ጋር ወታደራዊ ቅንጅት መፍጠራቸውም ተነግሯል። የኢትዮጵያ መንግስት ሁለቱን ሀገራት በሰሜን ምስራቅ በሚያዋስነው በቤንሻንጉል ጉሙዝ ክልል ዋና ከተማ በሆነችው አሶሳ ለፈጥኖ ደራሽ ኃይሎች የጦር ተሽከርካሪዎች፣ መድፍና የጠለፋ መሳሪያ ስርዓቶች እንዲቀርብ ማድረጓን ሱዳኖች እንደሚያውቁ አንዳንድ የዜና ምንጮች አረጋግጠዋል። እንደ ተንታኞቹ ገለጻ ኢትዮጵያ በሱዳን ጦርነት ጣልቃ መግባቷና አሁን ሱዳን እከፍተዋለሁ ያለችው የጦር ግንባር የህዳሴ ግድብ መገኛ ቀጠና በመሆኑ ከግብጾች ቀጠናዊ ወታደራዊ እንቅስቃሴ ጋር ተዳምሮ ለኢትዮጵያ ስጋት ሊሆን ይችላል ተብሏል። ኢትዮጵያ የተመድ የሰብአዊ መብቶች ምክር ቤት ምክትል ፕሬዝዳንት ሆና ተመረጠች። ኢትዮጵያ ለመጪው 2026 ዓመት የተመድ የሰብአዊ መብቶች ምክር ቤት ምክትል ፕሬዝዳንት ሆና ተመረጠች። ጀኔቫ የሚገኘው የተመድ የሰብአዊ መብቶች ምክር ቤት ሰኞ ባወጣው መግለጫ ኢትዮጵያ መመረጧን አሳውቋል። ምርጫው የሀገራትን የሰብአዊ ሁኔታ ማሻሻል አሊያም ማቆልቆልን አያገናዝብም፣ የተለመደ አሰራር ነው ያሉት አንድ የሰብአዊ መብት ተሟጋች ናቸው። ኢትዮጵያ ለመጪው የጎርጎሮሳውያን 2026 ዓመት የተመድ የሰብአዊ መብት ምክር ቤት የሰብአዊ መብቶች ምክር ቤት ምክትል ፕሬዝዳንት ሆና ተመረጠች። ጀኔቫ ስዊዘርላንድ የሚገኘው የመንግስታቱ የሰብአዊ መብቶች ምክር ቤት ኢትዮጵያ መመረጧን ያሳወቀው ሰኞ ህዳር 29 2018 ባወጣው መግለጫ ነው። ከኢትዮጵያ ሌላ ኢስቶኒያና ስፔን በየክልላቸው በመጪው 2026 የጎርጎሮሳውያን ዓመት የመንግስታቱ የሰብአዊ መብቶች ምክር ቤት በምክትል ፕሬዝዳንትነት ሆነው እንዲያገለግሉ ተመርጠዋል። ጀኔቫ ስዊዘርላንድ የሚገኘው የመንግስታቱ ድርጅት የሰብአዊ መብቶች ምክር ቤት ትናንት ጥር 26 ቀን 2018 ይፋ ባደረገው መግለጫ በጀኔቫ ለሚገኘው ቢሮ ምክትል ፕሬዝዳንት ሆነው እንዲያገለግሉ 3 አምባሳደሮችን መርጧል። በምክትል ፕሬዝዳንትነት የሚያገለግሉ ቦታው ላይ የሚገኙት የኢትዮጵያ ባለሙሉ ስልጣን አምባሳደር ጸጋብ ከበበው ዳካ የአፍሪካ መንግስት ቡድንን በመወከል፣ የኢስቶኒያዋ ሪያስ አልሳ ኦዲፍርን የምስራቅ አውሮፓ መንግስታት ቡድንን እንዲሁም የስፔኑ ማርኮስ ጎሜዝ ማርቲኔዝ የምዕራብ አውሮፓ ሀገራት ቡድንን በመወከል
በምክትል ፕሬዝዳንትነት ተሰይመዋል። የኢትዮጵያን የተመድ የሰብአዊ መብቶች ምክር ቤት ምክትል ፕሬዝዳንት ሆና ተመረጠች ማለት ምን ማለት ነው ስንል የኢትዮጵያ ሰብአዊ መብቶች ተሟጋች ማዕከል ዋና ዳይሬክተር ሆነው ያገለገሉትን የሰብአዊ መብት ተሟጋች አቶ ያሬድ ኃይለማርያምን ጠይቀናቸዋል ተብሏል። ምክር ቤቱ በየዓመቱ ይመርጣል። መቀመጫውን ጄኔቫ ስዊዘርላንድ ያደረገው የመንግስታቱ ድርጅት የሰብአዊ መብቶች ምክር ቤት 5 ምክትል ፕሬዝዳንትና አንድ ዋና ፕሬዝዳንት በየዓመቱ ይመርጣሉ። ምክትል ፕሬዝዳንቶቹ በተባበሩት መንግስታት የሰብአዊ መብቶች ምክር ቤት መላውን ዓለም የሚወክሉ 48 ሀገራት በየክልላቸው ወይም በአህጉራዊ ማዕቀፍ የተካለሉ ናቸው። የአፍሪካ ቡድን፣ የአረብ ሀገሮች ቡድን፣ የላቲን አሜሪካ ቡድን፣ የምዕራብና የምስራቅ አውሮፓ ቡድን ተብሎ የተደለደለ ነው። በ5 ቡድን ውስጥ ያሉ እነዚህ የአገሮች ስብስብ በአንዳንድ ሰው ይወከላሉ። ይህ ምርጫ ሁሉም አባል ሀገራት በዙር የሚደርሳቸው ጉዳይ ነው። እናም ምክትል ፕሬዝዳንት ሆነው የተመረጡት የቡድን ተወካዮች ትልቁ ስራቸው ዋናዋን ፕሬዝዳንት ማገዝ፣ መደገፍ፣ ስብሰባዎችን መምራት፣ አንዳንድ የሚደረጉ ግንኙነቶች ላይ መረጃ መቀበል፣ መስጠት ነው። በምክትል ፕሬዝዳንትነት መመረጥ ማለት ከሀገሮቹ የሰብአዊ መብት አያያዝ ጋር የተያያዘ ነው ማለት አይደለም። በሰብአዊ መብቶች ምን አይነት መጥፎ ሀገር ይሁን ጥሩ ሀገርም ይሁን ከዚህ ጋር የሚያያዝ ነገር የለውም። የመንግስታቱ ድርጅት ይፋ ባደረገው መግለጫ ቆየት ብሎ የላቲን አሜሪካና የካሪቢያን ግዛቶች ቡድን 4ኛ ምክትል ፕሬዝዳንት እንዲሁም ከእስያ ፓሲፊክ መንግስታት ቡድን ፕሬዝዳንት ሆኖ እንደሚሾም በመግለጫው ጠቁመዋል። ትልቁ ነገር ኢትዮጵያ እንደዚሁ ለ2 ዓመት ተመርጣ በሌሎች ቦታዎች ላይም አገልግላለች። ይህ ምርጫ ለሀገሮች የበለጠ ጫናን የሚፈጥረው በሰብአዊ መብቶች ላይ በዓለም አፋፍ ደረጃ እንዲህ አይነት ቦታን ስትይዙ የሀገራችሁን የሰብአዊ መብት ሁኔታ በመጠበቅ ረገድ የበለጠ ዕዳ የሚጣልበት መንገድ ነው። ግን በጣም የተጋነነ በተለይ መንግስት በሚቆጣጠራቸው ሚዲያዎች በተራገበው መንገድ ኢትዮጵያ በሰብአዊ መብት አያያዝ ተመስግና ወይም ለዚያ የተደረገው እውቅና አይነት የስልጣን መያዝ ተደርጎ የሚዘገብበት መንገድ በጣም የተሳሳተ ነው፣ ልክም አይደለም ሲሉ መልሰዋል። 42 ሀገራት ለኮሚሽኑ የላኩት ደብዳቤ። አቶ ያሬድ በቅርቡ 42 የአውሮፓ ሀገራት ለዚሁ ጄኔቫ ለሚገኘው የተመድ የሰብአዊ መብቶች ምክር ቤት ደብዳቤ አስገብተው ነበር። 42ቱ ሀገሮች ያወጡት መግለጫ ኢትዮጵያ ውስጥ ያለው በዋነኝነት የሲቪክ ምህዳሩ ከዕለት ዕለት በጣም እየጠበበና ለዲሞክራሲያዊ ስርዓት ግንባታ ይሁን በቀጣይ ምርጫዎች በነጻነት ለማካሄድ አመቺ የሆነ አለመምጣቱ በጣም እንዳሳሰባቸው፣ ሲቪክ ማህበራት ላይ የሚደርሰው ጫና፣ ሐሳብን በመግለጽ መብት ላይ የሚደርሰው ጫና፣ ከዚያም አልፎ በሀገሪቷ ውስጥ እየተካሄዱ ያሉ ግጭቶችና ግጭቶቹ ንጹሃን ዜጎች ላይ እያደረሱ ያለውን ጉዳት የሀገሪቱ የሰብአዊ መብት ሁኔታ ወደ ከፋ ደረጃ ላይ እያደረሰው ነው የሚል ጥልቅ ስጋት ያላቸው መሆኑን፣ እነዚህ ነገሮች በቶሎ ምላሽ ካልተሰጣቸው እንዲሻሻሉ ካልተደረገ የኢትዮጵያ ደረጃ ወደ ከፋ ሁኔታ ያደርሰዋል የሚል የጋራ መግለጫ ነው። መግለጫውንም ያስገቡት ለተመድ የሰብአዊ መብቶች ምክር ቤት ነው። አቶ ያሬድ ግን የተመድ የሰብአዊ መብቶች ምክር ቤት ምክትል ፕሬዝዳንት ሆና ተመረጠች የሚለው ዜና መሬት ላይ ያለውን ነገር ያላገናዘበ ነው ሲሉ ብዙዎች አስተያየታቸውን ይሰማሉ። እዚህ ላይ የእርሱ አስተያየት ምንድነው ብለው ለተጠየቁት አቶ ያሬድ ይሄ እንግዲህ በተለይ የኢትዮጵያ መንግስት መገናኛ ብዙሃን ህብረተሰቡን የሚያደናግሩባቸው ነገሮች ትንሽ ያሳስቡኛል። ይህ ከጋዜጠኝነት ስነ ምግባርም ያፈነገጠ ነው ብለዋል። ኢትዮጵያ የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት አባል ሆና በማገልገል ላይ የምትገኝ ሀገር መሆኗ ይታወቃል።